ምናልባት እኔ ከሞትኩ እኔን ተክተው የሚመሩ 3 የኢራን የበላይ ጠባቂዎችን በቅደም ተከተል መርጫለሁ ሲሉ የኢራን ጠቅላይ ግዛት መሪ የሆኑት አያቶላህ አሊ ካሚኒ ገልጸዋል። ዛሬ ይሁን ነገ ባይታወቅም መሞቴ ግን አይቀርም፣ ታጋይ ይሞታል እንጂ ትግል አይቆምም ብለዋል። ኢራንን ለማንበርከክ የሚጠሩ አካላት እኔን ቢገድሉ እንኳን እኔን ተክተው የኢራንን ክብር የሚያስጠብቅላት 3 የበላይ ጠባቂ ስለመምረጣቸው አያቶላህ አሳውቀዋል። በእስራኤልና በኢራን የተጀመረው ጦርነት እየተባባሰ መጥቶ ጣልቃ ገባው አሜሪካ ጦርነቱን መቀላቀሏና ትላንት በወሰደችው ጥቃት አያቶላህ ነገሩ ደስ ያላቸው አይመስሉም። በአሜሪካ ጥቃት በጥቂቱም ቢሆን በሸቅ ያሉ ይመስላሉ። ለዚህኛው ጥቃት አያቶላህ ከበድ ያለ አጸፋዊ ምላሽ እንደሚሰጡ ቃል በመግባታቸው ከኢራን አጸፋዊ ምላሽ በኋላ ነገሮች ይበልጥ እንደሚባባሱና እርስ በራስ እንደሚጠፋፉ ስለገባቸውም ይመስላል። አያቶላህ መሞቴ አይቀርምና 3 ተተኪዎችን በቀደም ተከተል መርጫለሁ ያሉት። ቀድሞውንም አያቶላህን የመግደል ቻንስ አግኝታ የነበረችው እስራኤል በአሜሪካ ክልከላ እንደተወችው አሳውቃለች። ምክንያቱም አያቶላህ ተገደሉ ማለት ኢራን ዓለምን በሰዓታት ውስጥ የጦርነቱን አውድ ልትቀይረው እንደምትችል እሙን ስለሆነ ነው። ታዲያ ዛሬስ አያቶላህ እንደሚገደሉ ከገባቸው ያ ቀን ደርሶ የተገደሉ ጊዜ ዓለም ምን ይውጣት ይሆን? በሽማግሌዎች ጸብ ሰርቶ ያልጠገበው የኛ ትውልድ ወጣት እጣ ፋንታው ምን ይሆን የሚለው አሳሳቢ ጉዳይ ሆኗል።